ትራምፕዬ ይሁን ዶና ዶና ይሁን ዶና ዶና ተታኮስን እንጂ መች ተፋጁን ጎና ኔታንያሁ ይሁን ዶና ዶና ይሁን ዶና ዶና ጁማሞር ነው እንጂ ሞች ዘሎቅ ነው ጎና። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲያላችሁ እሞኝላችኋለሁ። በዚህች ጎንዶ ወዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉም። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትጎጭን በትህትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን ከሲአይኤ ከመከላከያው ሚኒስትር ጋር ከፔንታጎን እና ከደህንነት ኃይሎቻቸው ጋር ከተወያዩና ከተነጋገሩ በኋላ ኢራን ላይ እርምጃ እንዲወሰድ ወስነዋል እየተባለ ነው ያለው። ኢራን ደግሞ ሆድዬ ትራምፕዬ ይሁን ደና ደና ተታኮስን እንጂ መች ተፋጀን ገና ይሄው ለሰላሙ ለጦርነትን ተዘጋጅቻለሁ መንገዱን ጨርቅ ያርግላችሁ ነው ያለችው ኢራን። ኔታንያሁ ደግሞ ጭራሽ የኢራንን ዩራኒየም በእግረኛ ጦር ገብተን ነው የምንዘርፈው፣ እንዘርፋለን፣ በእግረኛ ጦር ገብተን እንዘርፋለን ከኢራን ላይ ብሏል። ኢራኖቹ ደግሞ መንገዱ ጨርቅ ያርግላቸው ጀማመር ነው እንጂ ሞች ዘለቅ ነው ገና ጦርነቱ እኮ ገና ነው። አሸይና ነሽ ትሞጫለሽ ወይ? ዝግጆች ነን እኛ ለሁሉ እናንተን ነው የምንጠብቀው በጉጉት ብሏል። በእርግጥ ኔታንያሁ ከዚህ በፊት አሜሪካ በእግረኛ ጦር ለመግባት ሐሳብ ስታነሳ አንድም የእስራኤል ወታደር ወደ ኢራን እግሩን አያነሳም ብለው ነበር። እንግዲህ ኔታንያሁ ማታ በይፎ ሊዋጉ ይሁን በወረደበት በአሜሪካ ወታደር ሊዋጉ ይሁን በማን እንደሚዋጉ አይታወቅም። አንድም የእስራኤል እግረኛ ወደ ኢራን ካልገባ ኢራንን በእግረኛ ለመውረርና ዩራኒየሙን ለመውሰድ ካሰቡ ማን ሊዋጋላቸው ነው? ምናልባት ፔንታጎን ሰሞኑን የለቀቀው ይፎ ይዋጋላቸው ይሆንን? ሰውታችኋል፣ ሁላችሁ ሰጥታችኋል። ዓለም አቀፍ ሚዲያዎቹ ፎክስ ኒውስም ሲኤንኤን ቢቢሲ ጭምር የዘገቡት ነው። ኔታንያሁ አንድም የእስራኤል ወታደር ወደ ኢራን አይዘምትም ብለው ነበር። አሁን ትናንትና ደግሞ በሰጡት መግለጫ የኢራንን ዩራኒየም በእግረኛ ጦር ወረን እንዘርፋለን ብለዋል። ዩፎ ይዋጋላቸው ይሆናል። በነገራችን ላይ ይሄ ዩፎ የዓለምን አጀንዳ ለማስቀየስና ከኢራን አጀንዳ ላይ የዓለም ህዝብ ሀሳቡን እንዲያነሳ የሞታ ሀሳብ ነው ዩፎ። ይሄ አናንቱ ዲፋይድ አናንቶ በቃ ፍላይንግ ኦብጀክት የሚባለት ሎነስ ለማደናገር አጀንዳው ለማስቀየስ ነው አሜሪካኖች ይሄን ሀሳብ ያመጡት። ነገር ግን ሃንታ ቫይረስ እንግዲህ በጣም ገዳይ የሆነ በሽታ ነው። እሱንም መጥቷል። በእርግጥም አጀንዳም ብቻ አይደለም። ሃንታ ቫይረስ የሚባለው ከኮሮና እጥፍ ገዳይ የሆነ አደገኛ በሽታ በመላ ዓለም ስጋት ላይ ነው ያለው። ነገር ግን ዓለም ስለ ሃንታ ቫይረስም አያወራም፣ ስለ ዩፎም አያወራም። አሁን እውነተኛዋ ዩፎ የምድራችን ዩፎ ኢራን ነች። አንአይደንቲፋይድ ፍላይንግ ኦብጀክት የሆነችው ኢራን ነች። ዓለም ተጨንቆ ያለው እውነተኛዋ ዩፎ ኬስ እንደመጣ የማይታወቅ አውሮፓንና አሜሪካን ያርበደበዱ ያንቆጠቆጡ ግራ የገባቸው እንደ አዲስ ሰርፕራይዝ ያደረጉ ዓለምን መያዣ መጨበጫ ያሳጥ ቁጭ ብድግ ያሰኘች አውሮፓንም አሜሪካንም ሞላ ዓለምን ቁጭ ብድግ ያንቆራጠጠች እና በእውነቱ ዓለም ምንም መስሚያ የጥጡ ነው። ምንድን የምታወሩት ነው እያለ ያለው የዓለም ህዝብ። ምንድን ነው የምታወሩ? ዩፎ ምናምን ቆቆሎ በላ እንደዚህ ያለው ወሬ አንፈልግም። ሆርሙዝን ክፈትልን ሰላም ነው። አሁን ዓለም የተጨነቀው ስለ ሆርሙዝ ነው እንጂ ስለ ዩፎ አይደለም። ዓለም የተጨነቀው ስለ ሃንታ ቫይረስ አይደለም። ይግደለን በቃ እሱ ከመጣ ይግደለን። ምን አባተው አሁን ረሃብ ሳይገለን ይሄን ሆርሙዝ ክፈትልን እያለ በጣም የሚያስቅ ነው። እኔ በተለይ የእስራኤል ፖለቲከኞች ፍላጎት ምን እንደሆነ አይታወቅም። ምን እንደሆነ የሰው አገር ሚሳኤል ማምረት አይችልም፣ ኒኩለር መያዝ አይችልም፣ መታጠቅ አይችልም፣ መቀመጥ አይችልም፣ መቆም አይችልም። እኔ የጠላሁትን መላ ዓለም መጥላት አለበት። ምን አይነት ለያዥ ለገናዥ ያስቸገረው ጉዳይ እኮ ለያዥ ለገናዥ ያስቸገረው ጉዳይ እና በእርግጥም ይሳካል ወይ ነው አሁን ጥያቄው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ተበሳጭተዋል፣ ይታወቃል። ከፍተዋቸዋል፣ ለምቦጫቸውን ጥለዋል፣ ተናደዋል። ለቀናት ነው የኢራን ደግሞ እንደው አንዳንዴ ኢራኖችን ያበዝታል እውነት። እኔ ደውዬ ልቆጣ መሰል ልክ ደህና መልስ እንደሚሰጥ ሰው ጠብቂ ብሎ አሜሪካን ሳምንት አስጠበቁ። አሜሪካ በጉጉት ቆይ ነገ መልስ መጣል ብላ ስትጠብቅ አይሆንም፣ ይሄ አይሆንም፣ አልፈልግም፣
እኔ ራሴ መሰጣችኋል እንትን የድርድር ሀሳብ ይህንን ተቆበለ ይህን ትችዋለህ አለች። ሰውየው በዚህ እብድ ሆኗል። እንግዲህ ከሲአይኤም ከመከላከያ ኃይል ከፔንታጎን ጋርም እንደገና ከደህንነት ኃይሎቻቸውን ጋር ተነጋግረዋል። ዓለም እያስጠነቀቀ ነው። እዚህ ጦርነት ድጉመኛ እንዳትገቡ፣ ወደ ምስቅልቅል ነው ይዛችን የምትገቡት። በነገራችን ላይ አሁን ቀጥሎ በሚመጣ ጦርነት ላይ በዓለም ደረጃ ያልተፈቀዱ የጦር መሳሪያዎች ጥቅም ላይ እንደሚውሉ እርግጠኛ ነግራቸዋለሁ። ምን አይነት ነው የሚለውን እሱን ትይዛለህ እንጂ ይጠቀማሉ። ልክ ሊባኖስ ላይ እስራኤል እንደተጠቀመች ይሄ ፎስፈረስ ለሚባል አደገኛ ኬሚካል ነው የተጠቀመች እና ምናልባት የሊባኖስ ገበሬዎች ለሚቀጥለው 40 እና 50 ዓመት ማምረት ለማይችሉበት በጣም አደገኛ ችግር ውስጥ እንደወደቁ ነው እየተነገረ ያለው። በእርግጥ ዓለም አቀፍ ሕግ የሚባል ስለሌለ ተቆጭም ስለሌለ ሁሉም አጎብዳጅ ስለሆነ ነው እንጂ አሁን እኮ ችግሩ ይሄ ነው። እነሱ ሲፈልጉ ይጠቀሙታል። አሁን እስራኤል የተጠቀመችው ሊባኖስ ላይ የተጠቀመችው መሳሪያ እጅግ በጣም ሰቅጣጭ የሚባለውን ነው። ማንም አይናገርም። እንግሊዝም፣ ጀርመንም፣ ፈረንሳይም እነዚህ በዓለም ላይ መሪዎች ይጠበናል የሚሉ ጉልቤዎች ፈርተው ነው። እኔ በጣም እንቆቁልሽ ነው። በነገራችን ላይ እስራኤል አውሮፓንና አሜሪካን አንቀጥቅጣ የምትኖርበት ሚስጥር እንደተባለ ቴክኖሎጂ እንደተባለ ብቻም አይመስለኝም። ሌላ ውስብስብ የማናውቀው ጉዳይ ያለው ይመስለኛል። ማለት ከዚህ ከድብቅ ዓለም ጋር በተገናኘ የሆነ ጉዳይ ያለ ይመስለኛል እንጂ እንዴት ነው ፈረንሳይ በዚህ ደረጃ ልትርበደበድ የምትችለው? አሜሪካን፣ ጀርመንን መላ ዓለም እኮ ነው አሁን ጭጭ እና ይሄ ምንድን ነው ወሰብሰብ ያለ ጉዳይ ያለ ይመስለኛል። ከዚህ ጉዳይ ጋር በጣም ወሰብሰብ ያለ አደገኛ ጉዳይ ያለው ይመስለኛል እና እውነቱን ለመነጋገር ቀጣይ የሚመጣው ጦርነት በጣም አስፈሪ እንደሆነ የምታውቁት ራሶቹ አሜሪካኖቹና አውሮፓኖቹ የተንቀጠቀጡበትን ሁኔታ ስታይ፣ አሜሪካ ለድርድር የተማጸነችበት የተንቆራጠጠችበትን ሁኔታ ስታይ፣ በእርግጥም ቀጣይ ጦርነት ለአሜሪካ በጣም ከባድ ነው። ለአሜሪካ ከከበደ ደግሞ ለሌላ ዓለም እጅግ በጣም ከባድ ነው። ኢኮኖሚካሊ ማለት ነው። ኢኮኖሚካሊ አሜሪካን በጣም የሚሰብርና የሚያስፈራ እንግዲህ ጦርነት ከቆመ ወደ 1 ወር ሊሆነው ነው። ለመኑ፣ ተማጸኑ፣ ተንቆራጠጡ፣ ተጨነቁ፣ ተበሳጩ፣ ሽማግሌ ፈለጉ፣ ተደራደሩ። የተወሰነ ሽብረክ ለማለት እኮ ሞክረዋል። እውነቱ ለመነጋገር አሜሪካኖቹ ፍጹም አድርገውት የማያውቁትን በዚህ 60 70 80 ሞት ዓመት በለው በቃ አሳይቶት የማያውቁትን የተለየ ባህሪ ኢራን ላይ አሳይተዋል። የተወሰነች አፍረት ለመቀበል ሞክረዋል። ነገር ግን ኢራን ፍጹም ጥቅሜ ነው የምትለው ያለችው ፍጹም ፍላጎቴ ይከበርልኝ፣ ፍጹም ፍላጎቴ ሊባኖስ እንዳትነካ፣ የመን እንዳትነካ፣ ፍልስጤም እንዳትነካ፣ እኔን ሰላም አድርጋችሁ ወዳጆቼ ልጨርሱ አትችሉም። ዩራኒየሙ በቃ ተዋለ። አሁን ኢራን ከመጀመሪያም ነግሬያቸዋለሁ፣ ከድርድሩ በፊትም ይሄ ሀሳቧ ይሄ ነው። በዩራኒየም ጉዳይ በኒኩለር ጉዳይ እንነጋገር፣ ሌላ ጉዳይ አልነጋገርም። ሚሳኤል አታምርቺ፣ እንደዚህ ተወንጫፊ፣ እንደዚህ ሮኬት፣ እንደዚህ አልሰማም ነው ያለች። ምክንያቱም እና ራሴን ለመከላከል ምን ይዤ ልቀመጥ? ለምጭ ይዛ አትቀመጥ መቼም ኢራን ግድ ነው። እነሱ 5000-6000 ኪሎ ሜትር ሂዶ የሚዋጋ የጦር ጀት አዘጋጅተዋል፣ ሚሳኤል አዘጋጅተዋል። አንቺ ግን እንዳይኖርሽ እንደው ዝም ብለሽ ቁጭ በይ እና ትልቁ ችግር እዚህ ላይ ነው የተነሳው። አሁን የዩራኒየሙ ጉዳይ በኢራን በኩል ፈቃደኝነት አሳይታለች። ከጦርነቱ በፊትም ነው በነገራችን፣ አሁን የተጀመረ አይደለም። አሜሪካ ደግሞ በማዕቀቡ ጉዳይ ላይ ፈቃደኝነቷን አሳይታለች እና ችግሩ ምንድነው ያለው? በአሜሪካና በእስራኤል በኩል ሊባኖስን ተይልን፣ ፍልስጤምን ተይልን፣ የመንን ተይልን፣ እያረፍን እነሱን እናፍረስ ነው። ይሄ ነው እነሱን እያረፍን እናፍረስ፣ ያንቺን ማዕቀብ እናንሳ፣ ሰላም ይሁን ነው። አይሆንም። ይሄ ደግሞ አይሆንም፣ የሚሆን አይደለም እና ለድርድር በጣም ቀርበው ነበረ። ነገር ግን አሁንም እስራኤልና በአሜሪካ በኩል አሻጥሩና ሴራው ሊቆምና ሊቋረጥ ባለመቻሉ ምክንያት አሁንም የሰላም ተስፋ በመላ ዓለም ላይ
ጨልሞ ነው የሚታየው። አሁንም ጦርነቱ አይቀሬ ነው፣ አይቀሬ በፍጹም አይቀሬ መሆኑን ደጋግመን ተናግረናል። ይሄን ያሰው ነው። ሀሳብ ሲሞቻችን ላይክ አድርገው ሼር አድርገው። ወዳችኋለሁ። ፒስ